በሰሜን ወሎ ዞን ከሐራ ከተማ በቅርብ ርቀት ጃራ ቀበሌ ላይ የሚገኘው ዋናው የሚሊሻና አድማ ብተና አባላት ማሰልጠኛና ማዘዣ ወታደራዊ ካምፕ ዛሬ አጥቢያ ሌሊቱን ከባድ ጥቃት ተፈጸመበት። በዚህ ጥቃት ከ4 ኦራል በላይ የብአዴን ምንጣፍ ጎታች ተላላኪ ባንዳዎች ሙሉ በሙሉ ማለቃቸውን የተሰማው ያደገው በወተት በርጎ በጨጨብሳ ፍጥነቱ እንደነብር ጉልበቱ እንዳንበሳም በአብሮ ጊራና በጃራ በኔኔ በመርሳ በጮቢ ጥላትን ደምስሶ ላሞራ ቀላቢም የነ አብይ አህመድ የተመስገንና የነ ዳንኤል ክብረት ግብረ አበሮቻቸው ከሽርጡ መሬት ያውም ከገፍራዎች ተማሰ ቀብራቸው መገነው ገፍራዎች ባለሽርጦቹ የጥላት መድኃኒት የባንዳ ምሶቹ የተባለላቸው ሽርጥ ለባሽ ኮማንዶዎቹ በጥላት ወታደራዊ ካምፕ ላይ ተወርውረው መብረቃዊ የሆነ ጥቃት ፈጽመው አድረዋል። ዝርዝሩን አጠናቅረነዋል የምትሰሙት ይሆናል። በሌላኛው መረጃችን በወልዲያ ከተማ ዛሬ ማርፈጃውን ከ3 ጊዜ በላይ የቦምብ ጥቃት ተፈጽሟል። በዚህም ማህበረሰቡን በማስገደድ መንግስትን ደግፋችሁ ሰልፍ ውጡ ብለው ስምሪት ሲሰጡ የነበሩ ካድሬዎችና ወታደሮች በትንተናቸው መውጣቱ ታውቋል። በከተማዋ ከእኩለ ሌሊት ገደማ ላይ ከባድ የተኩስ ድምፅ መሰማቱንም መረብ ሚዲያም የከተማዋ ነዋሪዎችን ዋቢ በማድረግ የተኩስ ድምፁ በተሰማበት በደቂቃዎች ልዩነት በማህበራዊ ትስስር ገጹ ማስነበቡ አይዘነጋም። በከተማዋ ዳጎ ተብሎ በሚጠራው አካባቢ በነበረ የአድማ ብተና ካምፕ ውስጥ እኩለ ሌሊት ላይ ስለነበረው ተኩስ በጨለማ የተቀረጸ የድምፅ ማስረጃ ይዘናል። ሙሉን ትሰሙታላችሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አድራችሁ፣ እንደምን አረፈዳችሁ። ከጣቢያችን ከላይ የጠቀስንላችሁንና ሌሎች ለሰዓቱ ይሆናሉ ያልናቸውን መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ ሆኑ ዘንድ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም በሰሜን ወሎ ዞን ዋና የሚሊሻና አድማ ብተና ማሰልጠኛና ማዘዣ የሆነው ጃራ ማሰልጠኛ ካምፕ ላይ ከባድ ጥቃት ተፈጸመ። በዚህ ጥቃት ከ100 በላይ የሚሊሻ አባላት ሙትና ምርኮኛ ሲደረጉ በርካታ የጦር መሳሪያም በፋኖ እጅ መግባቱ ታውቋል። የሰሜን ወሎ ዞን አስተዳደር ዋና የሚሊሻና የአድማ ብተና ማሰልጠኛና ስምሪት መስጫ ካምፕ በሀብሩ ወረዳም ከሐራ ከተማ በቅርብ ርቀት ጃራ ቀበሌ ላይ ይገኛል። በዚህ ወታደራዊ ማሰልጠኛና ስምሪት መስጫ ካምፕ ላይ ዛሬ መስከረም 6 2018 ዓ.ም አጥቢያ ሌሊት ጀምሮ ከባድ ጥቃት ተሰንዝሮ አድሯል። በዞኑ ግዙፍ በተባለው በዚህ ወታደራዊ ማሰልጠኛና ማዘዣ ካምፕ ላይ ጥቃቱን የፈጸሙት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አጼ ምኒልክ ዕዝ ስር ሽርጥ ለባሽ ኮማንዶ የሚል ቅጽል ስም ያላቸው በአርበኛ እንድሪስ ጉደሌ የሚመሩት የባለሽርጡ ክፍለ ጦር ፋኖች መሆናቸውንም መረብ ሚዲያም ከዕዙ ኮሚኒኬሽን መምሪያ ያገኘው መረጃ ያመላክታል። በዚህ ጥቃት በወታደራዊ ማሰልጠኛ ካምፕ ውስጥ የነበሩ ሰልጥነው የጨረሱና ገና በስልጠና ሂደት ላይ ያሉ ምልምል የሚሊሻ አባላት ሙሉ በሙሉ ሙትና ምርኮኛ ሆነዋል ነው ያለው የኮሚኒኬሽን መምሪያው። በቁጥር ከ100 በላይ ምልምል የሚሊሻ አባላት ሙትና ምርኮኛ ተደርገዋል የተባለ ሲሆን በተጨማሪም ስልጠናቸውን አጠናቀው ተመርቀው ለግዳጅ ዝግጁ የሆኑና ካምፑን የሚጠብቁ ዋርድያዎች እንዲሁም የካምፑ ስታፍ አባላት የሆኑ በርካታ የሚሊሻና አድማ ብተና አባላት የባለሽርጦቹ ጥይት ሲሳይ ሆነው መቅረታቸው ታውቋል። በዚህ ወታደራዊ ማሰልጠኛ ካምፕ ውስጥ ሰፍረው የነበሩና በስልጠና ላይ ያሉ የሚሊሻና አድማ ብተና አባላት ከኦሮሚያ ክልል በማንነታቸው ምክንያት ብቻ ተፈናቅለው በጃራ ቀበሌ ከወታደራዊ ካምፑ በቅርብ ርቀት ተጠልለው የነበሩ ተፈናቃይ ወገኖችን ሲገድሉ ሴቶችን ሲደፍሩ የነበሩ ናቸው ተብሏል። ደመላሹ የአማራ ፋኖ በወገኖቹ ላይ ግፍና በደልን እስከ ጥግ የፈጸሙ ግፋይ ፈሪዎችን በሰፈሩት ቆናጥፍ ድርብ አድርጎና ካፍ እስከ ደገፉ ሞልቶ እየሰፈረም እየመለሰላቸው ይገኛል። ለምን ወገኔ ይጨፈጨፋል? ለምን እህቴ ትደፈራለች? ለምን ህዝቤ ከቤት ንብረቱ ይፈናቀላል? ህዝባችን ወርድና ቁመቱን በሚመጥን መልኩ ፖለቲካዊ ውክልና ለምን የለውም ብለው ዱር ቤቴ ካሉ 2 ዓመታትን ያስቆጠሩት ደመላሾቹ ፍትህ አስፋኞቹ ፋኖዎች የትግል አሜካላሾ የሆኑ የሚሊሻና አድማ ብተና አባላት ተመልምለውና ሰልጥነው ስምሪት በሚሰጡበት በጃራ ወታደራዊ ማሰልጠኛ ካምፕ ላይ
ከባድ ጥቃት በመሰንዘር አሳውን ለማጥመድ ባህሩን ማድረቅ በሚል ብሂል ዋና የጠላት መፈልፈያ ካምፑን ከጥቅም ውጭ አድርገው ታድረዋል። በዚህ ጥቃት ከ4 ኦራል በላይ የብአዴን ምንጣፍ ጎታች ተላላኪ ባንዳዎች ማለቃቸው ተነግሯል። ያደገው በወተት በርጎ በጨጨብሳ ፍጥነቱ እንደ ነብር ጉልበቱ እንደ አንበሳም በሀብሩ በጊራናም በጃራ በኔኔ በመርሳ በጮቢ ጥላትን ደምስሶ ላሞራ ቀላቢም የነ አብይ አህመድ የተመስገንና የነ ዳንኤል ክብረት ግብረ አበሮቻቸው ከሽርጦ መሬት ያውም ከገፍራዎች ተማሰ ቀብራቸው መገነው ገፍራዎች ባለሽርጦቹ የጥላት መድኃኒት የባንዳ ምሶቹ የተባለላቸው ሽርጥ ለባሾቹ ተወርዋሪ ኮማንዶዎች ዛሬ አጥቢያ ሌሊቱን እጅን ባፍ የሚያስጭን ገድል ፈጽመው ድል እንደሸማ ተጎናጽፈው አድረዋል። የተከበራችሁ አድማጭ ተመልካቾቻችን በዚህ ዙሪያ ተጨማሪ ዝርዝር መረጃዎችን ስናገኝ ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። በወልዲያ ከተማ ዛሬ ማርፈጃውን ከ3 ጊዜ በላይ የቦምብ ጥቃት ተፈጽሟል። በዚህም ማህበረሰቡን በማስገደድ መንግስትን ደግፋችሁ ሰልፍ ውጡ ብለው ስምሪት ሲሰጡ የነበሩ ካድሬዎችና ወታደሮች ብትንትናቸው መውጣቱ ታውቋል። በከተማዋ እኩለ ሌሊት ገደማ ከባድ የተኩስ ድምፅ መሰማቱን መረብ ሚዲያም የከተማ ነዋሪዎችን ዋቢ አድርጎ የተኩስ ድምፁ በተሰማ በደቂቃዎች ልዩነት በማህበራዊ ትስስር ገጹ ማስነበቡ አይዘነጋም። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማ ዛሬ እኩለ ሌሊት ገደማ ላይ ከባድ የተኩስ ድምፅ መሰማቱንም መረብ ሚዲያም የከተማ ነዋሪዎችን ዋቢ በማድረግ የተኩስ ድምፁ በተሰማበት በደቂቃዎች ልዩነት በማህበራዊ ትስስር ገጹ ማስነበቡ አይዘነጋም። የተኩስ ድምፁ የተሰማው በከተማዋ ዳጎ ተብሎ በሚጠራው አካባቢ በሚገኘው የአድማ ብተና ካምፕ ውስጥ ነው ተብሏል። የዞኑ ካድሬዎች የህዳሴ ግድብ መመረቁን ሰበብ በማድረግ በከተማዋ መንግስት የሚደግፍ የግዳጅ ሰልፍ ለዛሬ መጥራታቸውን ትናንት መረብ ሚዲያ መዘገቡ አይዘነጋም። ዛሬ ማርፈጃውን ማህበረሰቡን በማስገደድ መንግስትን ደግፋችሁ ሰልፍ ውጡ ብለው ስምሪት ሲሰጡ በነበሩ ካድሬዎችና ወታደሮች ላይ 3 ጊዜ የቦምብ ጥቃት መፈጸሙ ታውቋል። በዚህም በከተማዋ ሊደረግ የነበረው ሰልፍ ተስተጓጉሏል። እስካሁን ባለው በከተማዋ በከፍተኛ የመከላከያ ሰራዊትና በአድማ ብተና አባላት ጥበቃ በተደረገለት መልኩ በዞኑ አስተዳደር ግቢ ውስጥ ጥቂት ሰዎች ብቻ ተሰባስበው ይገኛሉ። እነዚህን ሰዎች ፎቶ በማንሳት መንግስትን የሚደግፍ ሰልፍ ተደረገ፣ ህዝቡ የህዳሴ ግድቡ መመረቁን በማስመልከት ደስታውን ገለጸ የሚል ፕሮፓጋንዳ ለመንዛት ዝግጅታቸውን ጨርሰው እንቅስቃሴ ላይ መሆናቸው ታውቋል። በከተማዋ ዳጎ ተብሎ በሚጠራው አካባቢ በነበረው የአድማ ብተና ካምፕ ውስጥ እኩለ ሌሊት ላይ ስለነበረው የተኩስ ልውውጥ የከተማዋ ነዋሪዎች የድምፅ ማስረጃ ለጣቢያችን ልከዋል። እሱን አድምጠን እንመለስ። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን።
በአጼ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር የሚገኙ ብርጌዶች ህዝባዊ ውይይትና የመሰረተ ልማት ስራዎችን አጠናክረው መቀጠላቸው ተነገረም። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ስር 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ እነማይ ወረዳ አዲስ ዓለም ቀበሌና ደብረገነት ጎተራ ቀበሌ ላይ መስከረም 5 2018 ዓ.ም ህዝባዊ ውይይትና የልማት ስራዎችን አካሂደዋል። አባ ኮስተር ብርጌድ የሰለጠነ ጠንካራ ወታደራዊ ኃይል በመገንባት የህዝብ አስተዳደር ስራዎችን በመስራት ትግሉን እያጧጧፈ ይገኛል ተብሏል። ብርጌዱ በእነማይ ወረዳ ደብረገነት ጎተራ ቀበሌ ጊዜያዊ አስተዳደር የቀበሌ ፍትህ አካላትን በመሰብሰብ ውይይት ማድረጉም ተሰምቷል። በእነማይ ወረዳ ደብረገነት ጎተራ ቀበሌ የሻለቃ አመራሮችና የፍትህ አካላት በተገኙበት የጊዜያዊ አስተዳደርና የቀበሌው የፍትህ አካላትን ማዋቀራቸውን የተሰማው። በዚህ ሂደት ላይ ለአማራ ህዝብ የትጥቅ ትግል አስፈላጊ የሆኑ ጉዳዮች ተነስተው ጥልቅ ውይይት ተደርጎባቸዋል ነው የተባለው። በውይይቱም የብርጌድና የሻለቃ አመራሮች ተገኝተዋል፣ ተሳትፈዋል ነው የተባለው። ከማህበረሰቡ ለተነሳ ጥያቄም በቂ ማብራሪያና ምላሽ መስጠታቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድም ከአማራ ህዝብ የህልውና ትግል ጎን ለጎን ህዝባዊ ውይይቶችና የመሰረተ ልማት ጥገናዎችን ማካሄዱ ተሰምቷል። ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ የባባት ቀበሌ መልካም አስተዳደር ችግሮችን በፋኖና በህብረተሰቡ ያሉ ግንኙነቶች እንዲሁም ጊዜያዊ አስተዳደሮችን በመገምገም አዳዲስ የህዝብ አስተዳደሮችን አስመርጦ የቀጣይ ስራ አቅጣጫ አስቀምጧል ነው የተባለው። በደባይ ጥላት ግን ወረዳ ወደ ኢየሱስ ቀበሌ የሚገኙ በጎርፍ ምክንያት የተጎዱ የመንገድ መሰረተ ልማቶችን በማህበረሰብ ተሳትፎ እየጠገነ ይገኛል ነው የተባለው። ወደ ሌላኛው መረጃችን አለፍን። 42 ሀገራት በኢትዮጵያ የሲቪክ ምህዳር መጥበብ እንዳሳስባቸው ለተባበሩት መንግስታት ድርጅት አስታወቁም። 42ቱ ሀገራት በኢትዮጵያ የተያዘው ዓመት በሚካሄደው ምርጫ ቀደም ብሎ መሰረታዊ መብቶች ላይ ገደቦች መጣላቸውን በመጥቀስ በሀገሪቱ ያለው የሰብአዊ መብት ሁኔታ እንዳሳስባቸው ለተባበሩት መንግስታት አስታውቀዋል። ሀገራቱ ባሳለፍነው ሳምንት ባወጡት የጋራ መግለጫ በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይም ሀሳብን በነጻነት የመናገር ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው አሳስቦናል ሲሉ ገልጸዋል። አክለውም በቅርቡ በሲቪክ ማህበረሰቡ ድርጅቶች ላይ የተፈጸመውን ማስፈራራትና እገዳን ጨምሮ የሲቪክ ምህዳር መጥበብና መዘጋት አሳሳቢ ነው ብለዋል። ሀገራቱ በገለልተኛ መገናኛ ብዙሃንና ጋዜጠኞች ላይ እየደረሰ ያለው ማስፈራራትም ስጋት እንደፈጠረባቸው በመግለጽ እነዚህ ክስተቶች ግልጽ የሆነ ምርመራ እንዲካሄድባቸው ጥሪ አቅርበዋል። ፊርማቸውን ያኖሩት ሀገራቱ በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት በ2024 ሪፖርት ላይ በመንግስታዊና መንግስታዊ ባልሆኑ አካላት ከፍተኛ የሰብአዊ መብት ጥሰቶችና ጥቃቶች መፈጸማቸውን መግለጹን ጠቅሰው የማሳሳቢ መሆኑን አመላክተዋል። በተባበሩት መንግስታት ድርጅት ዋና ጸሐፊ በ2025 በህፃናትና በትጥቅ ግጭቶች ዙሪያ የቀረበውን ሪፖርት በመጥቀስ የህፃናት መገደልና አካል ጉዳት ማድረስ፣ ወሲባዊ ጥቃት እንዲሁም መታገትን ጨምሮ በህፃናት ላይ የሚፈጸመው ከባባድ ጥሰቶች በከፍተኛ ሁኔታ መጨመሩ በእጅጉ እንደሚያሳስባቸውም ገልጸዋል። በተጨማሪም የኢትዮጵያ መንግስትና ሌሎች ተዋናዮች በአማራ በኦሮሚያና ትግራይን ጨምሮ ግጭት ባለባቸው አካባቢዎች እየደረሰ ያለውን የሰብአዊ መብት ጥሰትና በደልን ለማስቆም ተጨባጭ እርምጃ እንዲወስዱ እንጠይቃለን ብሏል መግለጫው። በተለያዩ አካላት እየተፈጸመ ያለውን በንጹሃን ሰዎች ላይ ግድያና ጉዳት ማድረስ፣ ማሰቃየት፣ ኢሰብአዊ አያያዝ፣ በግዳጅ መሰወር፣ የዘፈቀደ ስርና ማቆየት፣ በንጹሃን ሰዎች መሰረተ ልማት ላይ የሚደረጉ ጥቃቶችን እንዲሁም ከባድ ደረጃ ላይ የደረሰ ወሲባዊና ጾታ ላይ የተመሰረተ ጥቃት በአስቸኳይ እንዲቆም አሳስበዋል። ሀገራቱ ባለስልጣናት በአገር አቀፍ ደረጃ የሰብአዊ መብቶችን እንዲያከብሩ፣ ፍትህ፣ ተጠያቂነት እንዲያረጋግጡም ጠይቀዋል። የጋራ መግለጫው በኢትዮጵያ የሽግግር ፍትህ ሂደቱ መሻሻል ባለመኖሩ ስጋቱን ገልጿል። ተአማኒነት ያለው የሽግግር ፍትህና የተጠያቂነትን ማዕቀፍ መተግበር ለተጎጂዎችና ከጉዳት ለተረፉ ብቻ ሳይሆን በሀገሪቱ ሰላምና እርቅ ለማረጋገጥም ወሳኝ ነው ሲል አስታውሷል። ሀገራቱ በተጨማሪም የኢትዮጵያ መንግስት ከተባበሩት መንግስታትና ከሌሎች የጥበቃ አካላት ጋር እንዲተባበርና ገለልተኝነታቸውን እንዲያከብሩ አሳስበዋል። ሁሉም ወገኖች ተጨማሪ ጥሰቶች ከመፈጸም እንዲታቀቡና መረጋጋትን ለመመለስ በሰላማዊ ውይይት እንዲሳተፉ ጥሪ አቅርበዋል ሲል አዲስ ስታንዳርድ ዘግቧል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ይሆናሉ ብለን ያጠናቀርናቸው መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ የሆኑ ዘንድ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን ቸር ቆዩ።